መንፈስ ያለበት ሰው አይበላም። ትልልቅ ሰዎችም ጭምር ናቸው። 50-60 ኪሎ ሜትር በእግር ነው የሚያስገዳቸው። ቀንበር ተሸክመናል። እባቡም አለ፣ ያው አብሮ ማደር ነው። ቤንጤ የሄደበት መንገድ ላይ መሄድ የሚያስጠላ ነገሮች ደርሶብኛል። ምን ነገር የተለየ ነገር? ገላ ይታጠበው ፊም እሳት ራሱ ይበላል። በአመት አንዴ ነው የሚታጠበው። ሌሊት እናቴ ስተኛ ከእባብ ጋር ነው እስከምንገባ በዳዴ ነው ወይ ጉድ! በቀን እባብ ሳላይ እኔ ውዬ አድሬ አላውቅም። ጆሮ ላይ ሽንት ሸንቶ ሄዶ ሰውየው ወዳውኑ በስብሶ ነው የሚሞተው። እባካችሁ ለምንድን ነው ቀሎ ስለመጣ ለምን ይቀልብናል? በኛ 9 ሚስት አለ። እዛ የሚያመልኩት ይበላሉ። የትም ሄደው ድንጋይ ላይ ምናምን እያጋጨ ነው የሚያወጣችሁ ማለት ነው። ጥቁር በግ ይታረዳል። ለእሱ የሚታረዱ ሰው አይበላም። በሬ ላይ የሚጠመደው ቀንበር ማለት ነው። ሌላ ሰው ከነካ ሽባ ነው የሚሆነው። ወፍጮ እንደዛ ተንበርክኬ ስንፈጭ ጉልበታችን ይላጫል። ቅቤ ተለውሶ ሽንቱን ሻንቶበት ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን ባለፈው ላይ ያቀረብንላችሁ እንግዳችን የነበረው ወንድማችን ሰለሞን ደጉ ዛሬም ደግሞ በክፍል 2 ተመልሶ መጥቷል። በክፍል 2 ደግሞ በተለይም ደግሞ በጨለማው ዓለም ላይ በመናፍስቱ ዓለም ላይ ያለውን ጥልቅ አሰራሮችን የሚገልጥበት እዛ ያለውን ባርነትን፣ ግዞትን፣ ሰይጣን በምን አይነት መልኩ ሰዎችን፣ ህዝብን እንደሚጨቁን የምናይበትና ደግሞ ወደሚያድነው ነፃ ወደሚያመጣው ወደ ኢየሱስ ክርስቶስ የምንጋብዝበት ዝግጅታችን ነው። ሶል በድጋሚ ስለመጣ እግዚአብሔር ያክብርህ ማለት ፈልጋለሁ። ባለፈው በነበረው እንግዲህ ገና ጥቂት ጊዜ ነው ከተለቀቀ ቪዲዮ፣ ግን ብዙ ምስክርነት እየሰማን ነው። ብዙዎችም ደግሞ ስለ አንተ እግዚአብሔርን እየባረኩ ያለበት ጊዜ ነውና እግዚአብሔር ስለፈታ ነፃ ስላወጣ እንዲህም አይነት ነገር አለ ወይ ብለው ብዙዎች እያመሰገኑ አይቻለሁ። እግዚአብሔር ይባረክ። እኛም በጣም ደስተኞች ነን እግዚአብሔር በአንተ ህይወት ስላደረገው። ዛሬ ደግሞ እንግዲህ ተመልሰን መተናልና ብዙ እዛ ያያቸው የመናፍስቱ ዓለም ላይ ያሉ ሰዎች የሚደርስባቸው ግፍ፣ እዛ ያለው ጭቆና፣ እዛ ያለው አሰራር፣ ሰው በቃላት ለመግለጽ የሚከብዱ ነገሮች ብዙ አይተሃልና እስቲ አንዳንዶቹን እንድታነሳልን ፈልጌ ነውና እስቲ ወደ አንተ እንምጣ። ፓስተር አመሰግናለሁ። እንደገና እድል ሰጣችሁን ስለጋበዛችሁኝ እግዚአብሔር ይስጥልኝ። ያው በቁጥር 2 ምስክርነቴ ላይ ድሮ እንደነበርኩ አይነት በጨለማ ላሉ ሰዎች እግዚአብሔር ነፃ እንዲያወጣችሁ እኔ ትላንትና ይሄን ነበርኩኝ ከምን አይነት ቤተሰብ ነው የመጣ የሚል ነው ምስክርነቴ። በዋነኛነት በዚህ ግንቦት ወር ላይ ለአጋንንት የሚሰጠው መስዋዕት ነው ዛሬ የምናገረውና በዚህ ግንቦት ወር ላይ ኦልሬዲ የኛ ወፍጮ እንፈጭ ነበረ ድሮ ማለት ነው። ድንጋይ ወፍጮ አለ፣ እዛ ላይ እኔ ወፍጮ ይፈጫለሁኝ። መንፈስ ያለበት ሰው በግብ ወፍጮ ቤት የተፈጨ ዱቄት እንትን አይበላም። ይሄ ማለት ማንኛውም ሰው የሚያስፈጨው ቦታ ላይ የተፈጨ ምግብ መንፈስ ያለበት ሰው አይበላም። ለዛ የተበደመን አሉ ወደ 3 ሰው የምንሆን ማለት ነው። ተራ በተራ ነው የምንፈጨው። የገብስ ዱቄት ነው ከታ ምናምን እየተጋገረ እንጀራም የገብስ ነው የሚበላ እሱ ማለት ነው። እና ጠላም ለሱ ለብቻ ነው። ይሄ ማለት ዋናው መንፈሱ ያለበት ሰው እንጂ ሌሎቹ እዛ የሚያመልኩት ይበላሉ። የትም ሄደው መንፈስ ያለበት ሰው አይበላም። ማንም ደረጃ አላችሁ ማለት በደረጃ ነው መናፍስቶቹ ማለት። ዝቅተኛ መንፈስ ያለበት ሰው ይበላል። ግን እንደ ክብር እንግዳ ተብሎ እዛ የሚጋበዙ የሚመጡ አይበሉም። የትኛው ነው የሚበሉ? የሰውየው ነው የሚበሉ ማለት ነው። በድንጋይ ወፍጮ የተፈጨው ነው የሚበሉት። እና እሱን ፈጭ ነበረ። እንደገና ደግሞ ውሃው ካን ሰው የጠጣበት በጭርቆ ላይ ውሃ አይጠጣም። እንኳን እሱ ይቀርና እሱ ጋር ለመግባት ሰው ራሱ ማንኛውም ሰው በሰው በጭርቆ ላይ ውሃ አይጠጣም። ቡናም ሲኒ ተሸክሞ ነው የሚሄዱ ማለት ነው። ቡና ለመጠጣት የራሳችሁ ሲኒ የራሳችሁ በጭርቆ በሻንጣ ውስጥ አስቀምጠው ነው የሚሄዱ እነዛ መንፈስ ያለባቸው ሰዎች ማለት ነው። እና ወፍጮ እንፈጭ ነበረ። በዋነኝነት ምንድነው ግንቦት ወር ላይ ከብዙ ሀገር ሰው ይመጣል። መናፍስት ያለበት ሰው ይመጣል። 50-60 ኪሎ ሜትር በእግር ነው የሚያስገዳችሁ መንፈሱ። ትልልቅ ሰዎችም ጭምር ናቸው። በቃ መንፈሱ ያለበት ከሆነ ያረጀ ሸማግሌም ይሁን አሮጊትም ትሁን ሴትም ትሁን ምንም ይሁን በቃ በእግር ይጓዛሉ 60 ኪሎ ሜትር የሚሆን።
ሌሊት ይሁን ምን ሰዓት እንደሚመጡ እኛ እናውቅም። ግንቦት 1 ላይ ለቢ የሚባል ተራራ አለ። እዛ ጋር ይመጣሉ። ወደ 15 ኪሎ ሜትር ነው ተራራ ብቻ ወደ ላይ ርዝመቱ። መኪና ሄዶም ምን ሄዶም በጣም ያስፈራል ማለት ነው። ያንን ተራራ ላይ ነው የሚሰበሰቡ ግንቦት 1። ስለዚህ ያንን ተራራ እነዚህ ሁሉ መንፈስ ያለባቸው ሰዎች ይወጡታል። ያው በመንፈሱ ኃይል ነው እንጂ በሰው ኃይል ነው። ከተራራ ስር ደግሞ የተለያየ መስዋዕት ይደረጋል። እባብ አለ፣ ዘንዶ አለ፣ ዋሻ ነው፣ ጫካ ነው። እዛ ላይ ምንድን ነው የሚያደርገው? በግንቦት 1 ከአርሲ ከባሌ ከተለያየ ሀገር ሰው ይመጣል። መንፈስ ያለበት ሰው ሲያመጣችሁ መሬት ላይ እያከባለለ ድንጋይ ላይ ምናምን እያጋጨ ነው የሚያመጣችሁ ማለት ነው። ሰውነታችሁ ደም በደም ሆኖ ምግብ አይበሉም። እንደዚህ በጾምና ጸሎት ነው የሚያመጣችሁ። የአንድነት ቀናችሁ ነው ግንቦት 1 ላይ እዛ ለቢ ተራራ ላይ በአንድነት ነው እዛ የሚመጡ። የእኛ ምንድን ነው የምናደርገው? ወደ 12 እንጎቻ ይጋገራል። እዛ ለሚመጡ መንፈስ ላለባችሁ ሁሉም ደግሞ ያው ዳቦ ይሰጣችኋል። ይሄ ሁሉ የምንፈጨው እኛ ነን። ወፍጮ ማለት ነው። የገብስ ዱቄት እንፈጫለን። ከዛ እዛ እንትን ይደረጋል። ለመንፈሱ 12 እንጎቻ ይቀርባል። ጉሽ ጠላ ይቀርባል ለመንፈሱ። ቀን ሙሉ እዛ ሲያከባልላችሁ ነው የሚውለው። ይሄ ሲሄዱ እንዴት እንደሚወስዳችሁ አናዩ፣ ግን ሲጠፉ ብቻ ነው የምናየው ከዛ ማለት ነው። እናም እንደዚህ አይነት ሁኔታ ውስጥ ያሉ አሁን ብዙ ሰዎች አሉ እዛ ድረስ። በቅርብ ጊዜ እጃለሁ እኔ እዛ ቦታ ላይ። እዛው ሲሄድ ምንም የተለወጠ የለም። እዛ ቦታ ያው ነው። ከዳንክ በኋላ ሄዳል ለማየት ነው ሄድከው? እጃለሁ። አመቱም አልወላኝም ከሄድኩኝ። ከአንድ ወንድሜ ጋር ሄደን አንድ ጓደኛ ጋር እኔ ፎቶ አሳየሁት ስልኬ ላይ ሳሳየው ካልሄድን አለን። ኧረ አስፈሪ ነው እዛ እኮ ምናምን። ምንም ችግር የለም ጸልየን እንሂድ አለኝ ጓደኛዬ። ከዛ ተያይዘን ሄድን። እዛ ተራራ ላይ አይወጣም፣ ከባድ ነው። የእኛ ጸልየን ግን ወጥተነዋል። ተራራ ላይ ማስረጃ አለ ስልክ ላይ ማለት ነው። ወጥተን ጸልየን እባብ አለ፣ ዘንዶ አለ እዛ ጫካ፣ ከባድ ነው። እና እዛ ላይ እንግዲህ በአመት አንዴ ነው ግንቦት 1 ላይ የሚሰበሰቡ። ከግንቦት 1 ጀምሮ እስከ ሰኔ 15 እስከ ሰኔ 16 በተከታታይ እዛ መስዋዕት ይሰጣል። መስዋዕት ሲያቀርቡ ግንቦት 1 ላይ ነው የጎቻ ምናምን የሚቀርበው፣ ጠላ የሚቀርበው። ከዛ በኋላ እስከ ሰኔ 15 ባለ ውስጥ በግ በየቀኑ ይታረድለታል። ጥቁር በግ ማለት ነው። ጥቁር በግ ይታረዳል። ለእሱ የሚታረዱ ሰው አይበላም። ለመንፈሱ ብቻ ነው የሚሰጠው። ጠላ ይመጣል፣ ቅቤ ይመጣል፣ ወተት ይመጣል። ሰዎች ከብቶች ከወለዱ ወተት አይጠጡም። በመጀመሪያ ለማን ነው የሚሰጡ? ለመንፈሱ ነው። ተሳስቶ ለልጆቹ ካን ወተት አይሰጡም። በጎች ሲወልዱ ካን መጀመሪያ ለሱ ነው ብሎ በቤተ ክርስቲያን ስርዓት እንደሚሰጥ የፍቅር ስጦታ እንደሚባል ለመንፈሱ ነው የሚያመጡ ማለት ነው። ከግንቦት 1 እስከ ሰኔ 15 ባለው መስዋዕቱ አይቆምም። አሁን ይገብራሉ ማለት ነው። እና አሁን እኔ በቅርብ ጊዜ የሄድኩ ጊዜ ሰው ሲጠይቁ አካባቢ ያሉ ሰዎች ስለሚያቆኙም ነገሩኝ። እንደ ድሮ ነው ስላችሁ፣ እንደ ድሮ ባይሆንም ግን መስዋዕቱ አልቀራም አሉ። ኦልሬዲ ሰው አሁን እንደ ድሮ መከተሉን እየተወ ነው አሁን ማለት ነው። ቃሊዎች ቸርች ትንሽ ራቅ ብሎ ከዛ አካባቢ ተተክሏል። እዛ አካባቢ ላይ ብዙ እዛ ያሉ ልጆች ድነዋል፣ በጌታ አምነዋል አሁን ማለት ነው በወንጌል። ሆኖም ወንጌል ገና ነው። እዛ ቦታ ላይ ለመድረስ በጣም ከባድ ነው ማለት ነው። እና ምንድን ነው እኔ በዛ ሰዓት ያሳለፍኳቸው ነገሮች፣ ቀንበር ተሸክመናል። ምንድን ነው እስቲ ቀንበር መሸከም ማለት ምን ማለት ነው? ቀንበር ማለት ቀንበር ነው፣ ገበሬዎች እርሻ የሚያርሱበት በሬ ላይ የሚጠመደው ቀንበር ማለት ነው። እሱን ሰው ይሸከመዋል። እኛ ተሸክመናል። እንግዲህ እዛኔ ማነቆ አንገታችን ላይ ይታሰራል። ከጠዋቱ 1 ሰዓት እስከ 9 ሰዓት ምግብም አንበላም። በአንድ እጅ ሳር በአንድ እጅ ደግሞ ድንጋይ ተሸክመን ቀንበር ተሸክመን እንውላለን። ሙሉ ቀን ሳትበሉ እንደዚህ ይዛችሁ ትውላላችሁ ቀንበሩን ተሸክመን። ያ ካላደረግን መንፈሱ ማታ ላይ መጥቶ አይፈርድም። ሐሙስ ማታ ላይ ይሄንን ካደረግን በኋላ ያው የተለያየ አይነት መስዋዕት ይቀርባል። ዕጣን፣ ሰንደል፣ ሽቶ፣ ጫት። ከጫት ውጭ የለም እንግዲህ ጫት እዛ በጣም እንትን አለን። እዛ መንፈስ ይዞ የሚመጣ ሰው ሁሉ ጫት ይዞ ይመጣል። ጫት ሲቅሙ ነው የሚውሉ። ሸንኮራ ይበላሉ። ይሄ አሁን የምለው ቡሎ ገርቤ የሚባለው መንፈስ ሽቶ ነው የሚጠጣ። ብዙ ጊዜ ሽቶ ነው በቃ ሽቶ ይጠጣል። ሽቶ ስለት ይመጣለታል፣ ይጠጣል እሱ ማለት ነው።
ስለዚህ ሰውየው ራሱ ነው የሚጠጣው። መንፈሱ ያለበት ሰውዬ ሽቶ ይጠጣል። ፊም እሳት ራሱ ይበላል መንፈሱ ያለበት ሰው። ብቻ ግራ ነው የሚያጋባ ማለት አሁን ይሄ ለሚሰማ ሰው እውነት ነው እንደ ይሄ ነገር ያስብላል። እኛ ስላየ ነው በአይናችን ስላየ ነው የምናወራ ማለት ነው። ፊም እሳት እንደዚህ ፊም አለ በጣም የሚያስፈራ እሳት ያስበላል። መንፈሱ ከፈለገ ሊቀጣ ከፈለገ ያ መንፈስ ያለበት ሲጨርስ ግን ሰውዬው ይቆስላል ወይስ ምንም ነገር የለም? የሚያደርግበት ታይም አለ። በስጋ ሲሆን የሆነ ብስጭት ውስጥ ከገባ ያ መንፈስ ያለበት ሰው ከተናደደ ሰው ካናደደ የሆነ ነገር ከሆነ ቅጣቱ ምንድነው? እሳት ያስበላል። በአንድ ሰዓት ውስጥ ሊመጣ ያለው ወይ 3 ሰዓት ምናምን ከመሬት ጋር ያጋጫል። ቶሎ አይመጣም ማለት ነው። ይህንን ያው የተለያየ አይነት መስዋዕት ይቀርባል። እዛ መንፈሱ መጥቶ እንዲፈርድላቸው ብዙ ሰዎች አሉ የሚመጡ ከተለያየ አይነት ቦታ የሚመጡ። እንግዲህ ራሳቸው እንቆቅልሽ ይዞ ነው የሚመጡ። እዛ ስንሄድ እንፈታለን፣ ነፃ እንወጣለን። ህመምተኛ በቤት ውስጥ ተኝቶ የሚመጣለ፣ ስለት ይዞ በግ ይዞ የሚመጣለ፣ ቡና፣ ጫት፣ ሰንደል፣ ሽቶ ይዞ የሚመጡ አሉ። የሚመጡ እንዲፈርድላችሁ ነው ላሉ ችግር ነፃ ለመሆን ማለት ነው። ይህንንም አምጥቶለት ከበሮ አለ፣ ወደ 12 የሚሆን ከበሮ አለ፣ ትልልቅ ከበሮ። ይህንን የሚመቱ ልጆች ለሱ የተሰጡ የታችሁ ናችሁ። ሌላ ሰው ከነካ ሽባ ነው የሚሆነው። እጁ ወዳው ነው አይነካም። ከበሮ ትልልቅ በቃ መሸከም እንዴት ነው የሚሸከሙ ነው የምትለው። ልጆቹ ገና ልጆች እሱ ይመታሉ። ለ1 ሰዓት ተኩል ለ2 ሰዓት ምናምን ተንበርክኮ እሱ ከመቱ በኋላ እጣን ምናምን በቃ ቤት የተቃጠለ ነው የሚመስለው ጭሱ ማለት ነው። ያ ሁሉ ከተደረገ በኋላ ለሱ የሚገባ ነገር ሽንቶ ምናምን ያመጣሉ። ይጠጣል፣ ምን ይላል። ከዛ መጥቶ ይፈርዳል ማለት ነው። ይፈርዳል። ያው 3 ሰዎች አሉ። 3 ሰው ማለት ያው እነሱ ቅድስተ ቅዱሳን ይላሉ። ስፋቱ በጣም ስቴዲየም ነው የሚያክለው ቤቱ። ከላይ ሳር ቤት ነው፣ ዙራ በግንብ የታጠረ ነው። ገና በር ላይ ሳትደርስ ገና 100 ሜትር ላይ ነው ጫማ የምታወልቀው። እስከምንገባ በዳዴ ነው። ይሄ ሁሉ ሰው በቃ እንደዚህ ዞረን 7 ጊዜ ምናምን እየዞረን እንደዛ ይሄንን የሚያክል ቤት 7 ጊዜ ምናምን ዞረን በንብርክክ ማለት በዳዴ ጫማ እዛ ውጭ ላይ ነው ጥለን የምንገባ። ከ7 ከዞረን በኋላ እንገባለን። ገፍተን ወንበር ላይ አትቀመጡም፣ እንደዚህ ነው በቃ እንደዚህ መሬት ላይ ነው። እዛ ላይ ነው የምንቀመጠው። ማታም እዛ ላይ ነው የምናድረው። ወይ ባቡም አለ ያው አብሮ ማደር ነው፣ ምንም እንትን የለውም ማለት ነው። ከዛ በመቀጠል እዛ ስናድር ከአርብ ጀምሮ እስከ ማሰኞ ድረስ አንዳንድ ጊዜ እዛ ስንሄድ ከአርብ ጀምሮ እስከ ማሰኞ ድረስ ነው። በዚህ ውስጥ ደግሞ እሱ ከሚያገለግለው በላይ ሰው እሱን የሚያገለግለው ነው የሚበልጠው። ሰው ሌሊት ተነስቶ 10 ሰዓት ተኩል 11 ሰዓት ተኩል ተነስቶ ጠዋት ላይ ደውላለ ይደወላል ማለት ነው። ተነሱ ይባላል። ሰው ይነሳል፣ ረጅም መንገድ ይሄዳል። እሾክና ድንጋይ ምናምን ተሸክሞ ይመጣል። አጥር ይሰራል። በቃ ምንድነው ይሄ በመጽሐፍ ቅዱስ ላይ እንዳለ ፈርዖን የእስራኤል ሕዝብ እንደገዛ ጦም ሲያሰራችሁ እንደነበረ ነው። ያው በመጽሐፉ አልተጻፈም እንጂ እንደዛ ነው ቅጣቱ። ስራ ባይኖርም በቃ ዝም ብሎ ድንጋይ ምናምን ያሸክማል ማለት ነው። ረጅም መንገድ ተጉሶ ምሕረት የለም ለምንም ነገር። ሰይጣን ምሕረት አያውቁም። እግዚአብሔር ነው ምሕረትን የሚያውቀውና ከዛ በኋላ ደግሞ ከመጣን በኋላ ጠዋት አገልግለን ከመጣን በኋላ እንደገና ተንበርክከን አሁንም እንለምናለን ማለት ነው። በግብ በአግባቡ አይሰጥም። ቆሎ ነው የሚሰጠው። ቡና እንደ ልብ ነው፣ ቡና ይጠጣል። እንጀራ አይሰጥም። ወይም ትንሽ አንዳንድ ጊዜ አልፎ አልፎ የገብስ እንጀራ 1 እንጀራ ለ4 ሰው ለ5 ሰው ምናምን እንደዚህ ተቆርሶ ይሰጣል። ይዞ የሚሄድ ሰው ካለ ይዞ ይሄዳል፣ አንድ ላይ ይበላሉ። እና በማንኛነት ምንድን ነው እዛ ስናገለግለው የነበረው አገልግሎት ለየት የሚያደርገው ምንድን ነው? ወብጮ አሁን አስታውሳለሁ እኔ ማለት ነው። ወብጮ እንደዛ ተንበርክኬ ስንፈጭ ጉልበታችን ይላጫል። ምናልባት የሚመጣ ብዙ ሰው ሊሆን ይችላል። ለብዙ ሰው የሚሆን ወብጮ ማለት በጣም ከባድ ነው። 50 ኪሎ ሊሆን ይችላል የምንፈጨው። እንግዲህ አሁን ሳስበው መንፈስ ምንድን ነው አቅም ከየት እናገኘ ነው እዛን ጊዜ ነው የሚለው ማለት ነው። ከፈጨን በኋላ ደግሞ ሴቶች አሉ፣ የቃልቻ መንፈስ ያለበት ሰውዬው የሱ በግብ ብቻ የሚሰሩ ለሱ የተሰጡ አሉ። ለሱ ብቻ የተሰጡ አሉ። እነሱ ይጋግራሉ ማለት ነው ለመንፈሱ።
እንጀራ ብቻ ለዳቦ ብቻ የሚሆን ሳይሆን የምንፈጨው ሽሮ እኛ ነን የምንፈጨው፣ በርበሬ እኛ ነን የምንፈጨው። አንዳንዴ በመቆጫ ነው የምንወቅጠው በርበሬ ምናምን ማለት ነው። እና ይሄን አለው ቅጣቱ። ይሄንን ካላደረገን እንግዲህ አንዴ ከተሰጠን ለሱ ተሰጠን ነው የምናገለግላችሁ። የተወደዳችሁ ተመልካቾቻችን እንዲህ አይነት ምስክርነቶችን ለመከታተል ይህንን የኔ ቀን የተሰኘውን የዩቲዩብ አካውንታችንን ሰብስክራይብ በማድረግ እንዲሁም ለሌሎች ሼር በማድረግ አብራችሁን እንድትቆሙ ይህን የከበረ ጥሪ እናቀርብላችኋለን። እኛ ዛሬ ቸርች ላይ እንደዚህ ሳየው ምንም ቢሆን ክርስቶስ በእርግጥ ነፃ ነው ያዳነን። ከፍለን አይደለም የዳን ነው፣ ነፃ ስጦታ ነው ይሄ። ግን እዚህ ጋር ሳየው እኔ አንዳንድ ጊዜ ግራ ነው የሚገባኝ። ምንድነው ግራ የሚገባ ብትለኝ ቸርች ላይ ያለው ነገር ብዙ አይነት ፕሮብሌም አለ። እግዚአብሔርን መፍራት ሰው እየተወ ነው ያለው አሁን ማለት ነው። ምን ያህል ነው እግዚአብሔርን በዚህ ልክ ብናከብር፣ በዚህ ልክ ለእግዚአብሔር እውቅና ብንሰጥ፣ ይህ ሰማይና ምድርን የፈጠረ እግዚአብሔርን ይሄን ለሱ ብንገዛ ምን ያህል ነው እኛ ህይወት፣ ምን ያህል ነው እኛ ስኬታማዎች የምንሆነው? ሰው አጋንንት እንደዚህ ስኬታማ ያደርገኛል ብሎ ለዚህ ነው ከሰገደለት ለእግዚአብሔር ብንሰግድ የኛስ ምን ያህል? አንዳንዴ ግራ ነው የሚገባኝ እኔ ማለት ነው ሳስበው። እና ለእኔ ለህይወቴ ጥሩ ነው፣ ከራሴ ነው የተማርኩ። ከሰው ሰምቼ ሳይሆን በእኔ ስላየሁት ከእግዚአብሔር ጋር እንዲቆዩም ያደረገኝ ይሄ ነው። እኔ ከደረሰብኝ ቻሌንጅ እኔ አንድ ቀን ቸርች ውስጥ እንኳን ቸርች ለመግባት ቤንጤ የሄደበት መንገድ ላይ መሄድ የሚያስጠላ ነገሮች ደርሶብኛል። እኔ ይሄ ሆነ ያው በክርስቲያን ወንድሞቼ እህቶች ማለት ነው ያለ ስም መስጠት ቀርቦ ምንድን እንዴት እኔ ከማለት ይልቅ አንዳንድ ጊዜ በጣም ከባድ ችግሮች ደርሷል። ያም ሆኖ እግዚአብሔር በጸጋ አሳልፎኛል። እኔ ምንድነው ያሳለፈ በእንደዚህ አይነት ሁኔታ ውስጥ ብትለኝ እኔ ብርታት ሳይሆን ትላንትና ያሳለፍኳችሁ ሁሌ እሱን ነው የማስበው። እኔ ትላንትና ከምንድነው የተነሳ እኔ ትላንትና ምን አይነት ሰው ነበርኩኝ? ታዲያ እኔ ለምንድነው ሰውን የሚመለከተው? አንደኛ ጌታ ጋር ውል የለንም። እኔ ይሄንን ካደረክልኝ ይከተላለሁ ብዬ አይደለም። አንዴ ተደርጎልኛል፣ ድኜም አይቼዋለሁ፣ እጁን አይቼዋለሁ። ስለዚህ እግዚአብሔር ለምንድን ነው ቀሎ ስለመጣ ለምን ይቀልብናል? ወይ ነው ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ተዋርዶ ነው የመጣው። ለምንድን ነው ዛሬ እግዚአብሔርን እየተለማመደን የሚል ሁሉ ጊዜ በቃ በቁጭት ነው የሚናገረው ይሄ ነገር ማለት ነው። እና ከዛ መቀጠል ደግሞ አሁን አገልጋዮች አሉ፣ ቸርች አለ፣ ብዙ ቦታ ቸርች አለ፣ በዝቷል፣ ይብዛ፣ ጥሩ ነው። ግን እንደዚህ አይነት ቦታ ላይ ለምንድን ነው ሄዶ ወንጌል የማይሰብኩ? ትልቅ ትኩረት ማድረግ ያለበት ሰው አሁን የኛ ወንጌል አማኞች በእንደዚህ አይነት ቦታ ላይ ነው በአጋንንት የታሰሩ በጨለማ ውስጥ ያሉ። እኔ አሁን በአእምሮ ይከብደኛል ለመግለጽ ማለት የቱ ተናግሬ የቱ ልተው ነው የምለው ማለት ትላንትና ያሳለፍኳቸው ወንጌል እንደዚህ አይነት ቦታ ላይ ሄዶ ለምንድን ነው የማይመሰክረው? አንተ አሁን ስላየኸው በቁጭት የምትገልጸው ነገር አለ እና አንዳንዱ ግን ወንጌል አማኝ አያውቀውም እዛ ጋር ያለውን ነገር እና እንደው ብታነሳልን ብዬ ማስባቸውን ነገሮች ላንሳልህና ያው ያ መንፈሱ የሚወርድበት አካል ወይም ቃልቻው የሚያደርጋቸው አንዳንድ ነገሮች አሉና አገልጋዮቹን የሚያጠጣቸው የሚያበላቸው ነገሮች አሉና በጣም አጸያፊ መንፈስ ያለበት ሰው ገላ አይታጠበው። በአመት ነው ገላ የሚታጠበው። በአመት አንዴ ነው የሚታጠበው። በአመት አንዴ ይታጠባል። ያ ይጣብ ይቀመጣል። በጣም እንደ ክብር ማለት ነው ይቀመጣል። እሱ የተቀመጠበት ቦታ መጋረጃ አለ፣ እዝር አለ። በጣም ለሱ ብቻ የተሰራ እዝር አለ። ምን እንስራ ነው? እሺ፣ እዛ ውስጥ ይቀመጣል። ቃቁሜ ወር ውስጥ ምንድነው የሚደረገው? ልክ መስከረም አንድ ላይ ገንፎ ምናምን እንደዚህ ወደ 12 ዝራ እንደዚህ እንትን ይሰራል፣ ይዘጋጃል። ማንኛውም እሱን የሚከተል ሰው ያንን ነገር የግድ መቀመስ አለበት። ቡናውን ይጠጣል። ቡና አይደለም የሚጠጣ አይደለም፣ ይቆላል። አንዳንድ ፍሬ እንደዚህ በእንትን ያዞራሉ። እንደዚህ ሰው ተቀምጧል አይደለም፣
ያዞራሉ። አንድ ፍሬ ትወስዳለህ ትበላለህ ማለት የተቆላ ቡና። ቡና እንደዛ አይነት ቡና አላውቅም እኔ። የሆነ ፍሬ ትልልቅ ቡና አለ። ምንድን ነው የሚባለው? እነሱ ስም አለ፣ ኮብራ ቡና ይባላል። በአማርኛ ምን እንደሚባል አላውቅም። ምንድን ነው ከነ ፍሬው ሳይወጣ ማለት ነው። በቃ እሱ ማለት ሙሉውን በቂቤ ተለውሶ አንዳንድ ፍሬ ይበላል ማለት ነው። እጣቢውስ ምን ይሆናል? የታጠበበት እጣቡ እንደዚህ ያዞራሉ። በጣት ትነካና ትቀብሳለህ። መምላስ እንደዚህ በዓመት አንዴ ነው የሚታጠበው። ጥፍር አይቆረጡም፣ ፀጉር አይቆረጡም። ፀጉሩ ራስታ ነው፣ በእንትን ጠምጥሞ ነው የሚሄደው። አይቴ እንደሆነ አላውቅም። አሁን አንዳንድ ጊዜ መንፈስ ያለበት ሰው ሻርባ አስሮ ነው የሚሄዱ። ወንዶቹም ሆነ ፈቴ ብታይ ጉድ ነው የምታየው። ማለት መሽ ራሱ አያበጥረው የነሱ ፀጉር እንትን ነው በቃ ተጣብቋል ከቆዳ ጋር ማለት ነው። ስለማይታጠቡ ቅቤ በየቀን ስለሚቀቡ ምንድነው የሚደረገው? ያ ነገር እኔ በጎችን ነው የማውቀው። እንደዛ ገጠር ልጅኜ ያው እዛ ስላደግኩት ክረምት በጎች ጭቃ ላይ ምናምን ሲከባለሉ ፀጉሯችሁ እንደዚህ ይጣበቃል። ሲሄዱ ሸከከከ ድምፅ ያሰማል፣ ይጮሃል። እንደዛ ነው ፀጉሯቸው ማለት ነው። እና ያ ስርዓት አለ። ያንን ነገር የግድ ማድረግ አለ። ፀጉራቸው ግን የሚያሳድጉበት አላማው አለው አይደለ? ማለት ቅቤ ይቀባል። ከዛ እባቦች ይመጣሉ። እባብ የሚመጣ እሱ አርብ ቀን ማታ ላይ እናቴ ላይ አለ። አርበሩ ቡና 7 ጀመና አለ። እኛ ቤት ላይ 7 ጀመና አለ። ቡና እናፈላለን። 7ቱም ጀመና ላይ ቡና ይፈላል። በቀን 7 ጊዜ ነው የምናፈላ። ቅቤ አለ። ስለት ነው የሚመጣ ቅቤ። አሁን እዛ ሰው እንደ ጉድ ነው የሚያመጣ ቅቤ። በቃ እንዲህ ተከምሮ ነው አለ። ይቀልጣል ፀሐይ ምናምን ስነካ እንጂ። ኮብራ እባብ ይመጣል። እዛ ቅቤ ይበላል። አርብ ቡና ይሰጣል። በሳምንት አንዴ ነው። ለሌት እናቴ ስተኛ ከእባብ ጋር ነው። ይሄ አንድ ጊዜ ያየኸው ክስተት ሳይሆን ብዙ ጊዜ የምታየው ነው። በቃ እኔ አንዴ አየሁ እንጂ እኮ ኖርማል ነው በቃ ለሷ እኮ ይሄ። ከዛ በኋላ ግን አንተም ታይ ነበረ? ይሄ እኮ ቀጥታ ነው በቃ። እኔ አንዴ አየሁ። ደነገጥክ? ከዛ በኋላ እኔ ራሴ ከሷ ከእናቴም ራኩት እኮ ባሰው እኔ። ከዛ በኋላ ነው እናቴ ላይ ያለው መንፈሱም እኔም መጥላት የጀመረ። ከዛ በኋላ ብዙ እንትን የለም። እኔም ራኩኝ፣ ርቀቴ ጠብቄ ነው እንትን ያልኩኝ ማለት ነው። ግን እባቦቹን ታያቸዋለህ ይመጣሉ ወይ ጉድ! በቀን እባብ ሳላይ እኔ ውዬ አድሬ አላውቅም። ይወጣሉ፣ ፀሐይ ሲወጣ ምናምን ይወጣሉ፣ ፀሐይ ያሞቃሉ። ከዛ ተመልሶ ፀሐይ ካለፈ በኋላ ይገባሉ፣ ወደ ሳር ውስጥ ይገባሉ፣ ይደበቃሉ። ዋሻ አለ፣ የሚያስፈራ ዋሻ። እዛ ውስጥ ነው መኖራችሁ ማለት ነው። እንደገና ደግሞ 9 ልጃገረዶች አሉ። ልጆች ናቸው። 11 ዓመት በጣም ቢበዛ 12 ዓመት በእድሜ ውስጥ ባሉ። ምንድን ናቸው እነሱ? እነሱ ለሱ የታጩ ናቸው፣ ሚስቶች ናቸው። እነዚህ ልጃገረድ ትንንሽ ልጆች ስለት ይገባሉ። ለጌታ ተሰጥቷል ነው የሚባለው። ፈረቀሳ ነው የሚባለው። እሱ ሚስቶች በቃ የፈረቀሳ ነው። ሌሎቹ ሚስት ላይ ፈረቀሳ የሚባለው መንፈስ 9 ሚስት አለ። እነዚህ ሴቶች እድሜ ልካችሁ ከሰው ግዞት አይወጡም። ምናልባት ጌታ ደርሶላችሁ በጌታ አምኖ በወንጌል ድኖ እግዚአብሔር ካስመለጣችሁ ነው እንጂ በታምር ከዛ አይወጡም። እድሜ ልካችሁ አያገቡም። እንደዛ እርጅቶ ይሞታሉ ማለት ነው፣ እዛ መንፈሱን እያገለገሉ። ሌላ ደግሞ ያ መንፈስ ያለበት ሰው ከሞቴ በኋላ ቁጥር 1 ቁጥር 2 ቁጥር 3 እያለ ነው የሚሄደው። ሚስቶቹ ማለት ነው 9 ቁጥሩ ነው። ቁጥሩ 1 ላይ ያለው መንፈሱ ይተላለፍበታል ከሚስቶቹ ላይ ማለት ነው። መንፈሱ ሰውየው ከቦቴ በስጋ ይሞታሉ እኮ እነሱም ታሞም ይሞታሉ፣ በየሆነ ክፍተት ይሞታሉ። ከሞቱ በኋላ ምን ይደረጋል? ለ7 ዓመት ወይ ለ3 ዓመት በጣም ቢያስ በ2 ዓመት የተለያየ አይነት መስዋዕት ይደረጋል። ለምን? መንፈሱ መጥቶ እንዲፈርድላችሁ። ሰውየው ከሞተ ሟች ነው፣ መንፈሱ የለማ። መጥቶ እንዲፈርድላችሁ ሰው ምን ያደርጋል? የተለያየ አይነት መስዋዕት ይቀርባል። እርድ ይዳረጋል፣ በጎች ይታረዳሉ፣ የተለያየ አይነት ስለት ይመጣል። ከዛ ይለምናሉ። ምንድን ነው የሚያደርጉ? ከ9 ቁጥር 1 ላይ ያለችዋ ያቺ ለሱ የታቻችው ሴት እሷ ላይ ቅቤ ምናምን ቀብቶ መንፈሱ እንደሚያደርጉ አይነት ወጀመራ እሷ በሱ ሰገነት ላይ፣ ሰገነት ማለት እንትን ላይ ነው የሚቀመጠው። እሱ መሬት ላይ ሳይሆን ሰማያዊ እንትን የለም ከመሬት ከፍ ብሎ አሁን ይሄ ወንበረ ጠረጴዛ አለ አይደለም? እግሩ ይዟል ከላይ እንደዚህ አይነት ላይ ነው። ከዛ ሰውየው ከሞቴ በኋላ ምንድን ነው የሚደረገው? ያቺ ልጅ እዛ ላይ ያስቀምጧታል።
እሱ የሚለብሰው ያለብሷታል። እሱ የሚያደርጋችሁ እያንዳንዱን ነገር እሷ እንድታደርግ ያዟታል። ከዛ በኋላ መንፈሱ እሷ ላይ ይመጣል ማለት ነው። እንደዛ ነው የሚተላለፈው መንፈሱ ይተላለፋል። እሷም የተወሰነ ጊዜ በኋላ ደግሞ አርጅታም ይሁን በየሆነ ነገር ከሞተች በኋላ ቁጥር 2 ሴት ላይ እንደዛ እየተላለፈ ይሄዳል። 9 ካለቁ በኋላ ምንድን ነው የሚሆነው? ልጅ ካለ መንፈሱ ከዚህ በፊት ወይም ደግሞ ወንድም ወይም እህት ካለ ታላቅ ከቤት በኩር ካለ እሱ ላይ ነው የሚመጣ ማለት ነው። እነዛ 9 ልጆች ካለቁ በኋላ ከዘር ወደ ዘር እንደዛ ነው የሚተላለፈው መንፈሱ እና ይሄ ነው እንትናችሁ ካርቸራችሁ ነው ማለት ነው። እንደው እዛ የሚያደርገው መንፈሱ ሲፈርድላቸው ወይም ደግሞ ስለት የሚያመጡት ምን ተፈውሰው ነው? ምን ነገር የተለየ ነገር ፎርጅድ ፈውስ አለ ይኖራል። ዝም ብሎ ጆክ አለ ቀጣይነት የሌለ ምንድነው? እዛ ጋር የሚድኑ ይመስላችኋል ወይ አድናችኋለሁ ስለተምጡ ካለ እንደሚያድናችሁ ያምናሉ እነዚህ ሰዎች። ነገር ግን አድናችሁም ይሄንን ያህል ብር ገምጣ ይሄን ያህል በግ ከፍቶች መሬት ስጠኝ በቃ የታዘዘው ሰውየው ግዴታ ይሰጣል። ከፈለገ ተንኮል ካሰበ ደግሞ ምን ያደርጋል መሰለ? ሰውየው ሀብታም ቢሆንም ለምን ያምጣ ይላል። ሰውየው ሀብታም ነው፣ በሰው ፊት የመሳቃ አድርጎ ያስለምናል። ሰውየው እየዞረ በየቤት እኔ ለአደልቦቲ እንደዚህ ተስያለሁ እባካችሁ እርዱ የበረከታችሁ ተሳፋት እንትን ሆኖ እያለ ሰው ይለምናል ማለት ነው። ከዛ ሰው ገንዘብ ከጠየቀ ገንዘብ ያበድራል ወይ እንትን ያዋጣል፣ ለሰውየው ይሰጠዋል ማለት ነው። ያንን ነገር አለ እኮ ሰውየው ለራሱ ሀብታም እኮ ነው፣ ግን አይ ለምን ያምጣ ያንተን አልፈልጉም ካለ ተንኮል ካሰበ እንደዛ ነው የሚያደርገው። የሚፈርድላችሁ የሚድኑ ይመስላችኋል እንጂ ቢያድናችሁም ለጊዜው ቤት ከገቡ በኋላ ደግሞ ይታመማሉ። እንደገና ደግሞ ይሄን የሚያደርግበት ምንድን ነው? እንደገና ሌላ ነገር እንዲያመጡለት ሌላ እንደገና እንዲያመጡለት። አንዳንዱ ደግሞ እንግዲህ ግራ ነው የሚያጋባ። የሚድኑም አሉ በዛ ሰዓት በነፍስ ባይድኑም በስጋ ይድናሉ። ስላመኑበት ይሁን አላውቅም እኔ እዚህ ጋር ማለት ነው። የሚድኑ አሉ፣ ግን መዳናችሁ ቀጣይነት የለም። ለተወሰነ ጊዜ ሊሆን ይችላል። የጥፍ አድርጎ ደግሞ እንደገና ይታመማሉ ማለት ነው። እና እኔ አሁን በህይወቴ በዘመኔ የማረሳ ነገር ቢኖር እኔ የሆነ ታይም ላይ ያው ልጅ ሆኜ የማስታውሰው ነው ያለውና የኛ ግቢ ላይ ዋሻ ነው፣ በጣም አደገኛ ነውና ባለፈው ተናግራለሁ ጫፍጫፉ በዚህ ጉዳይ ላይ። እዛ ውስጥ እኔ እተኛለሁ ዝም ብዬ ሲደክመኝ፣ ልጅ ሆኜ ገና በጣም ምንም ነገር እኮ ሳላውቅ ነው። እና እናቴ ቡና ምናምን ታበላና የእሷን ድምፅ ይሰማለሁ። ሲሰማ እንደዚህ ቀና ስለው በጣም የሚያስፈራ ጆሮ እንትን የሚያክል ሰው የሚመስል ግን ሰው አይደለም። ከወገብ በላይ እጅ ሰው ይመስላል። ከዛ በታች ደግሞ እግሩ እንደ እንትን ነገር ነውና ቆሞ አየሁት። ከዛ ላይ እናቴ ሲነግራት አንተ ልጅ ታው አትቀልቀል ትለኛለች። እሱ ፈረቀሳ እኮ ነው እሱ እንደዚህ ያለ እንደዚህ ከዚህ በላይ ምንድን ነው? ሰው ይመስላል። ጆሮ ግን ማለት ነው እንትን ነው የሚያክለው። በምንም መግለጽ አልችሉ። ጆሮ በጣም ትልቅ ነው። ፊቱን መሬት ላይ ነው እንትን የሚጓተቱ የእሱ ጆሮ። ያው ምንድን ነው እሱ እንግዲህ ዳብሎስ ይሆናል ብዬ ነው የማስበው። ከዚህ በታች ግን ሌላ ነገር ነው። እግሩ በጣም ያስፈራል። እግሩ አፍራም ነው። ታች ደግሞ መርገጫ ላይ ምንድን ነው የምትለኝ በጣም እንትን ነው። ከዚህ እዛ ድረስ ነው የሚደርሰው። ረጃጅም ነው እና የሆነ እንደ ነጭ በዚህ አይንን ያየኸው? በአይኔ ያየሁት እኔ። ከዛ በኋላ ሰው ሲነግረኝ ይሄ ለአንተ ሁሌ እኮ ነው የምናየው ይሉኛል። አንድ ሰውም የእኛ ጎረቤት አለ። ሰውየው በጣም የሚታወቅ ሰው ነው። ጋሼ ገበየው ይባላል። ባላባት ነው ሰውየው፣ ሀብታም ነው። ይሄ ሰውየው ሰክሮ ፈረስ ላይ ተቀምጦ ወደ ቤት ሲገባ አባሮት ሰውየው ፈረስ ላይ ጥሎ ጆሮ ላይ ሽንት ሸኝቶ ሄዶ ሰውየው ወዳውኑ በስብሶ ነው የሞተው። ይሄ በአይናችን አይተናል። ሰውየው ሲሞት ማለት ነው። ይሄ ምንድን ነው ያደረገ ሲባል ሰይጣን ነው እንደዛ ጆሮ ላይ ሽንቶበት የገደለ ተባለ። ያ ነገር ምን ሆነ? ልጆቹ ሁሉ እንዳለ ድምንማጥ አጠፋ። የሰውየው ልጆች አንድ አልቀሩም። በአመት ውስጥ እንዳለ አለቁ። ሚስቱም ሞተች። ንብረታችሁ ሁሉ እንዳለ ዳሜጅ ሆነ። መጨረሻ ንብረታችሁ ማን ወረሰ? ያ መንፈሱ እዛ ያለው ማለት ነው።
ሽንቱን ሸንቶብኝ ነው ብሎ ሰውየው ከገደለ በኋላ ልጆቹ ሁሉ ሰውየውን ተከትሎ አለቁ። እና አሁን በባለፈው ጊዜ እዛ እጃለሁ የምልበት ሰዓት ላይ ጠይቄ ነበረ። ጋሼ ገበየሁ እንዴት ሆነ የእሱ ንብረት በቃ ጠፋ እንዴ ምናምን። አሁን እኮ እሱ አረበይ ወስዷል አሉኝ። መሬቱ፣ ከብቶቹ፣ ንብረቱ እዛ ላይ አሁን ሰርቷል። አረበይ የሚባለው መንፈስ ቤት ሰርቷል። እዛ ላይ የአምልኮ ስርዓት እያደረጉ ነው አሉ እዛ የሰውየው ቦታ ላይ። እና እንግዲህ አሁን እዚህ ጋር ምንድነው በጣም ለመናገር በጣም የሚያስፈሩ ነገሮች ናቸው እዛ ቦታ ላይ የሚደረጉ ነገሮች። እና እንዴት ነው እኔ አሁን በቃ ምንድነው የምናደርገው ወደፊት? የኛ የዳንዶ እኮ መዳናችን እኮ ከባድ ነው። እነዚህ ሰዎች የኛ ካልደረስናችሁ ማንም ሊደርስላችሁ አይችልም። ወንጌል እንደዛ አይነት ቦታ ላይ ቢነገር ወንጌል እዛ ቦታ ላይ ይሰራል። ብዙ ሰው ደግሞ መማረክ እንችላለን። ይህ መጨረሻ ዘመን ላይ ነን ያለነው ነው የምለው በመጽሐፍ ቅዱስ ላይ ስናነብ። ምንም ከዚህ በኋላ የምንጠብቀው ነገር የለም። ሁሉም ነገር እየሆነ ነው ያለውና ሰው መዳን ነው የሚፈልገው። መንገድ ጠፍቶባችሁ ነው አሁን እዛ ቦታ ላይ ያሉ ማለት ነው። እኛ ደግሞ የዳንበት ይህንን እውነት ብንነግራችሁ ያምናሉ። ወንጌል በጣም ይሰማሉ። ለምንድን ነው አሁን ያንን ከጥንት ከዘር ማዘር ተላልፎ የመጣ መንፈስ ምንም እንደማያዋጣችሁ ተረድቷል። እነዚህ ሰዎች ያውቃሉ ማለት ነው። በፊት ቃልቻ የነበሩ ሰዎች አሁን ጌታ ተቀብሎ ቃሊዎች ቸርች ትንሽ ራቅ ብሎ ከዛ ተባረሩና ቀያችሁ ሁሉ ለቆ ሸሽቶ ቃሊዎች ቸርች ተክሏል። ይገርማል። በጣም እንደ እናቴ ነበረ። ሴቷ በጣም ወቃቢ ነች። በጣም ቃልቻ ሲጫወትባት ከመሬት ሲያጋጫት ያቺ ሴት ጌታ ተቀበለች። የሆነ ጊዜ እኔ ዝም ብዬ ሄድኩኝ። ቆይቷል። ሄድኩኝና ለምን እንደሄድኩኝም አላውቅም። እኔ ብዙ ንብረት እንግዲህ አሁን አለ እዛ አካባቢ እኔ የተረድቶኝ ያስመለስከው ነገር አለ። በፍርድ ቤትም ከስሼ ከዚህ በፊት የተወሰደብኝ ነገር ተመልሶልኛል አሁን ማለት ነው። እና አንዳንድ ጊዜ እጄ ቼክ አደርጋለሁ እዛ አካባቢ አያለሁ። እና የሆነ ጊዜ ያለ ፕሮግራም ተነስቼ ወደዛ ቦታ ሄድኩኝና ሲሄድ እነዚህ ሰዎች አንድ ላይ አይቀመጡም። ሁሉም ሲነጋ በቃ እሯሯጣል። ስራ ነው። እዛን ቀን ተሰብስቦ ባሉበት አገኘኋችሁና ወንጌል ነገርኳችሁ ማለት ነው። ሲነግራችሁ መናፍቄ በሰልባጅ የመጣ መንፈስ ምናምን ተሳደቡን። እንግዲህ የለም አልኩና ሄድኩኝ። ከዛ እግዚአብሔር ዓላማ እንግዲህ በብዙ መንገድ ሰውን ይጠራልና የእሷ ልጅ ሌባ ሆነ ከቤት ውስጥ መስረቅ ጀመረ ማለት ነው። ከዛ ልጁ በቃ ሲያስቸግራችሁ ምንድነው ያደረጉት? ጴንጦች ጋር ውሰዱ፣ እነሱ ከጸለዩለት ልጁ ነፃ ይወጣል፣ ይህ መንፈስ ነው እንደዚህ የሚያቀሸቅሸው ተባለ። የት ይወስዱታል? ሸዋ ሜዳ ልጁ ይዘውት ሄዱ። ከዛ መንፈሱ ተመታ ከልጁ ላይ። ልጁ ነፃ ሲወጣ ሴትዋ ደነገጠች። ቃልቻ ነች እኮ እሷ ቻርች ውስጥ አልገባችሁ። ልጁ ይዘው ሄዱ። እሷ ሜዳ ላይ ቁጭ ብላ ነው። መንፈሱ ስላለ እንግዲህ ቻርች እንድትገባ አይፈቅድላትም። ልጅ የተለወጠ አለች። ያ ልጅ አሁን ቃለ ሕይወት ላይ ዘማሪ ነው። ይገርማል። ጌታ ተቀብሎ ማለት ነው። ጎረቤት ነን። እኔ ታሪክ ያውቃሉ። አብረን ነን ያደግነው ድሮ ማለት ነው። ለእናቴ የሚሰግዱ ነበር እነሱ። እና ከዛ ሴትዋ ምን አደረገች? ምንም ነገር አላለችም። ባላ አላማከረችም። ቀጥ ብላ ቃለ ሕይወት ቸርች ጌታ ተቀበለች። ከሷ ላይ መንፈሱ ተመታ። ወደ 9 ልጆች ነው ያላችሁ። ሁሉም በጌታ ሆኑ። ባሏ በጣም አደገኛ ሰው ነው። የቀበሌ ሊቀመንበር ነው። በጣም ይቃወሙ ነበረ። ሰክሮ ይመጣል፣ ይጣላችኋል፣ ምን ይላችኋል። የሆነ ጊዜ ላይ ግን እንዴት እንደሆነ ባይታወቅ መልክ እሱም ጌታ ተቀበለ። እሱም ነፃ ወጣ። በሀገር ላይ ሊቀመንበር ስለሆነ ትንሽ ተሰሚነትም አለ። ግን ከዛ አካባቢ በጣም ተገፉ፣ ስደት ደረሰባችሁ ማለት ነው። ግን ቃለ ሕይወት ቸርች ተክሎ አሁን እነሱ ቸርች በጣም በቃ ብዙ ሰው አላቸው። አንዳንዴ እሄዳለሁ እኔ አያቸዋለሁ። ግን ይሄ በቂ አይደለም። በትንሹ ነው እነሱ እየሰሩ ያሉ። ወንጌል ከዚህ በላይ ልንሰራ ይገባናል። እዛ አካባቢ ላይ እኔ በቃ ሁሌ ቁጭት ነው። ምንድነው ወንጌል እንደዛ አይነት ቦታ ክርስቶስ ለሁሉም ሰው ሞቷል። ኢቭን እንደዚህ አይነት ህይወት ውስጥ ያሉ ሰዎች ወንጌል ቢነገራቸው ይሰማሉ፣ ይድናሉ። የእግዚአብሔር ፍቃድ ደግሞ ይሄ ነው። ከዚህ ውጪ ሌላ ታሪክ የለም። እና ወንጌል እዛ ቦታ ላይ ቢያደርሱ አገልጋዮች አሁን ዝም ብሎ በየሰፈር መዞር ቸርች መትከል ብቻ ሳይሆን በቃ የሆነ እንትን ማለት አለበት ሰው
ያልዳኔ ቦታ ላይ ሄዶ መናገር፣ በቃ ወንጌል መመስከር። ይሄ ነገር በጣም 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 በቃ ትኩረት ሊያደርጉበት የሚገባ ነው። ያልዳለ ትውልድ አለ። ይሄ በተለያየ አይነት ስርዓት ውስጥ ያሉ አንዳንድ ጊዜ መንፈስ በብዙ አይነት ነው የሚያጠቃ ሰው። ይሄ ወደ መጠጥ ቤት ይወስዳል፣ ይሄ እዛ ቡና ቤት ላይ ያዞራል። መጨረሻ ስንት እህቶቻችን አሉ ከዛ ወጥቶ ማለት ነው። አሁን በጣም በቃ መሄጃ አጥቶ እንደዚህ አይነት የሚሰቃዩ ሰዎች እኔ የማውቃቸው ሰዎች ማለት ነው። እንደነዚህ አይነት ሰዎች እኛ ካልደረስንላችሁ ማን ነው ይደርስላቸው? ወንጌል በዋነኝነት አሁን እዛ ቦታ ላይ ነው የሚሰራ። ይሄ ነገር ቢደረግ በጣም ነው እኔ ደስ የሚለኝ። የሁል ጊዜ ጥያቄ ነው ይሄ። እንደው ምናልባት በዚህ አጋጣሚ በእንዲህ አይነት የህይወት ገጠመኝ ውስጥ ያሉ አሁንም ለዚህ መንፈስ የሚገዙ ነፃ ያልወጡ በክርስቶስ ኢየሱስ ያልዳኑ ሰዎች አሉና ያንተን ታሪክ ሰምተው እኔም እኮ እዛ አይነት ስርዓት ውስጥ ነኝ ያለሁት ምን ላድርግ ብለው መውጫ መንገድ የጠፋባቸው ሰዎች አሉና ለነሱ የንስሐ ጥሪ እንድታቀርብላቸው ልጋብዝ። ዋና ይሄ ነው። ምንድነው እያወራን ያለ ነው? ስለ ኢየሱስ ነው። ከሱ ውጪ ሌላ ምንም አይነት አማራጭ እንደሌለ። ሰው ከሞት በኋላ ወዴት ነው የሚሄደው? የኛ ጌታ ኢየሱስ ክርስቶስን የምንከተለው ለስጋ ሳይሆን ለነፍሳችን ብለን ነው። ሰይጣን ደግሞ ህይወት አይሰጥም። ህይወት የሚሰጠው ኢየሱስ ነው። ወደዚህ ጌታ እንዲመጡ ምንም ነገር ሊኖር ይችላል፣ ግን ከጌታ ውጪ ምንም አይነት መንገድ ህይወት እንደሌለ ይኸው ስላየው ነው የምናገረው እኔ። ሰይጣን ምንም መጨረሻ ይኸው ጥፋት ነው። ወይን ያሳብዳል፣ ወይን በመኪና አደጋ ይገላል፣ ወይን ንብረቱን እንዳለ ዳሜጅ አድርጎ ለማኝ ያደርጋል፣ ወይን አሳብዶ በጎዳና ላይ ነው የሚያዞረው። እኔ ጎዳና ነበረ፣ ከጎዳና ነው ጌታን ያገኘሁት፣ ነፃ ይወጣ። እኔ በጌታ ባልሆን እኔ ዛሬ ወይን በዛ ይቀጥላለሁ፣ የበለጠ እብደት ውስጥ ገብቼ እስካሁን ወይም በህይወቱም ላልኖረው እችላለሁ። ጌታ ኢየሱስ ክርስቶስ ስላገኘው ነው እኔ ዛሬ ላይ እንደዚህ ቁሜ ስለሱ መናገር የቻልኩት። ስለዚህ ወደዚህ ጌታ እንዲመጡ ያለ ምንም ክርክር ኢየሱስ እጆቹ ዘርግቶ ዛሬም እነሱን ይጠብቃቸዋል። ኢየሱስ የመጣ ወደዚህ ዓለም ለሰው ሁሉ ነው፣ ለማንም አይደለም። ሰው ሳይመለከት ወደ ጌታ ቢመጣ ጌታ ኢየሱስን ቢቀበል በስጋም በመንፈሱም በነፍሱም ትርፋማ ነው የሚሆነው እንጂ ክሳራ የለም። ጌታ መከተል ይሄ ዳንበት ወንጌል የምናፍርበት ወንጌል አይደለም፣ የሚያሳፍር ወንጌል አይደለማ። ይህንን ወንጌል ቢሰሙን ወደዚህ ጌታ የሚመጡ ከምንም አይነት እንቆቅልሽ ጌታ ይፈታል፣ ነፃ ያወጣል። ምንም አይነት ስርዓት እግዚአብሔር ጋር ምንም እንትን የለም። ሰይጣን ጋር የስርዓት ከባድ ነው። ለመፈታት ብዙ ጥረት ይደረጋል፣ ብዙ መስዋዕት ይከፈላል። ኢየሱስ ደግሞ ምንም አያስከፍላችሁም፣ በነፃ ነው የሚያድናችሁ። አንዴ ከፍሎላችኋል እሱ በቀራንዮ መስቀል ላይ፣ እንደገና የሚከፍላችሁ የለም። ከዛሬ 2000 ዓመት በፊት የተከፈለላችሁ ዋጋ አለ። ያ ዋጋ ደግሞ አይቀልባችሁ። ወደ ጌታ ነው። ጌታ ኢየሱስን ተቀበሉ፣ በሱ ይመኑ፣ ከዘላለም መርገም ከእስራት ትፈታላችሁ ብዬ ነው የሚጠራችሁ። አመሰግናለሁ። እንግዲህ ተመልካቾቻችን በክፍል 2 ወንድማችን ሰለሞን ደጉ ካለፈበት ካሳለፈው ከጨለማ አሰራር ጋር ተያይዞ የነበረውን ነገር ያየውን በአይኖቹ የተመለከተውን ለመግለጽ እንኳን ቃላት የሚከብዱ ነገሮችን በዛኛው ዓለም ላይ እንዲህ አይነት ነገር አለ ብሎ በግልጽነት ሲነግረን ነበረ። ከዚህ ነፃ መውጣት ፈልጋለሁ፣ እሱን የረዳ ጌታ እኔ እንዲረዳኝ ፈልጋለሁ፣ ማምለጥ ፈልጋለሁ የምትሉ ሰዎች እሱን ያስመለጠው ጌታ ኢየሱስ ክርስቶስ ብቻ ነው። የትኛውም የሥጋ ኃይል፣ የትኛውም ስልጣን፣ የትኛውም መሳሪያ ከመናፍስቱ ዓለም ነፃ ልትወጡ አይረዳችሁም። ስለዚህ የሚረዳችሁ ብቸኛው በኢየሱስ ክርስቶስ ስታምኑ፣ የልጅነትን ስልጣን ስትቀበሉ በሱ ላይ እናንተ ባለስልጣን ትሆናላችሁ። በሚገዛችሁ ላይ እናንተ የበላይ ትሆናላችሁ፣ ትገዙታላችሁ፣ እባብና ጊንጡን ትረግጣላችሁ ነው የሚለው መጽሐፍ ቅዱስና ይህን የልጅነት ስልጣን ማግኘት የምትችሉት ለተቀበሉት ሁሉ በስሙ ለሚያምኑ ስለሚል በክርስቶስ ኢየሱስ ስም ማመን፣ የእሱን ስራ መቀበል፣ ስለ እናንተ ኃጢአት መሞቱን እኛን ስለማጽደቅ መነሳቱን ማመን ይጠበቅብናልና
ለኃጢአታችን የሚያስፈልገውን ዋጋ ሁሉ የከፈለውን ኢየሱስ ክርስቶስን እንድታምኑበት ዋጋዬ ተከፍሏል ብላችሁ ስታምኑ ስትቀበሉ እሱ ደግሞ የልጅነት ስልጣን ይሰጣችኋል። የዛ ጊዜ ጨለማ በእናንተ ላይ ኃይል የለውም። ኃጢአት በእናንተ ላይ ኃይል የለውም። የዓለም ስርዓት በእናንተ ላይ ኃይል የለውም እና የአሸናፊነትን ህይወት መኖር የምትችሉት ዛሬ ወንድማችን ሶል እንደመሰከረልን ይህን ህይወት ማግኘት የምትችሉት በክርስቶስ ኢየሱስ ስራ ስታምኑ ብቻ ነው። ስለዚህ ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል ከኛ ጋር ሆናችሁ ይህንን ጸሎት እንድትጸልዩ እናበረታታችኋለን። ፈቃደኞች የሆናችሁ በሙሉ አብራችሁን ይህንን ጸሎት እንጸልይ። እግዚአብሔር አባት ሆይ የሰማሁት ቃል ከአንተ እንደሆነ አምኜ ተቀብያለሁ። እውነት ነው፣ እኔም እመሰክራለሁ። ኢየሱስ ክርስቶስ ስለ እኔ ብቻ ሳይሆን ስለ ዓለም ሁሉ ኃጢአት እንደተሰቀለ፣ እንደሞተ፣ እንደተቀበረም አምናለሁ። ደግሞም እኛን ጻድቅ አድርጎ ለአባቱ ለማቅረብ በሦስተኛ ቀን ከሙታን እንደተነሣ አምናለሁ። የእግዚአብሔር ወደር የሌለው ፍቅር፣ ምሕረትና ጸጋ በተገለጸበት በክርስቶስ የቤዛነት ሥራ በማመኔ አሁን ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ሆኛለሁ። አሜን አሜን። እንግዲህ ይህንን ጸሎት የጸለያችሁ በሙሉ እንኳን ደስ አላችሁ። ዛሬ እናንተ የእግዚአብሔር ልጆች ትባላላችሁ። በሕይወታችሁ የማትጸጸቱበት ድንቅ ውሳኔ፣ ሌላ ምዕራፍ ውስጥ የገባችሁበትን ድንቅ የሆነ እርምጃ ወስዳችኋልና እግዚአብሔር ይባርካችሁ። ምናልባትም ደግሞ አካባቢያችሁ ላይ ያሉ እውነተኛውን ጌታን የሚያመልኩ ንጹሕን ትምህርት የሚያስተምሩ ሰዎች እንድናገናኛችሁ የምትፈልጉ ሰዎች ከስክሪኑ በታች በምታገኙት የስልክ አድራሻ ደውሉልን። ልናገለግላችሁ፣ ጥያቄ ካላችሁ ልንመልስላችሁ፣ በመንፈሳዊ ጉዳይ ልናማክራችሁ፣ ልንጸልይላችሁ ፈቃደኞች ነን። ከስክሪኑ በታች በምታገኙት የስልክ አድራሻ ደውሉልን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ በክፍል 2 ከወንድማችን ሰለሞን ደጉ ጋር የነበረን ቆይታ ይህን ይመስላል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም